አርእስተ ዜና። በዞኑ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥል የሕዝብ ተወካዮች ምክር ቤት አባላት አሳሰቡ። የረመዳን ወር ጾምን ምክንያት በማድረግ ከ500 በላይ ለሚሆኑ ዜጎች ድጋፍ ማድረጉን ሐላል የበጎ አድራጎት ማህበር ገለጸ። ከውጭ የአሜሪካና እስራኤል መራሹ ጦርነት የጦር ካምፖችን ብቻ እየመረጠና የኢኮኖሚ አውታሮችን እያጋየና እያደባየ ይገኛል ተብሏል። ይህ ሁኔታ አጠራጣሪና የፖለቲካ ቁማር ሊኖረው ይችላል የሚሉ ተንታኞችም የተበራከቱ ይገኛሉ የሚሉት በዜና ሰባት ወጃችን ከተመለከትናቸው ጉዳዮች አበይቶቹ ናቸው። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዲኦ ቴሌቪዥን የዜና ሰባት ወጃችንን አሁን ከጠቆምናቸው ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን ዜና ሰባት ወጃችንን ወደ እናንተ የማደርሰው እኔ መስፍን አለሙ ነኝ። በቀዳምነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። የክልል ፋይናንስ ኦዲት ቡድን በዞኑ በፌደራልና በክልሉ መንግስት እየተከናወኑ የሚገኙትን የልማት ስራዎች ፊስካልና ፋይናንሻል ደረጃቸውን በመገምገም ላይ ይገኛል። የደቡብ ኢትዮጵያ ክልል የፋይናንስ ኦዲት ቡድን በዞኑ በፌደራልና በክልሉ መንግስት እየተከናወኑ የሚገኙትን የልማት ስራዎች ፊስካልና ፋይናንሻል ደረጃቸውን በመገምገም ላይ እንደሚገኝ ነው የተገለጸው። በዚህም ወቅት የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ እንደገለጹት ወደ ፍጻሜ የተቃረበውን የዞኑ አስተዳደር ህንፃን ጨምሮ በዞኑ በፌደራልና በክልል መንግስት በመከናወን ላይ የሚገኙ 58 ፕሮጀክቶች መኖራቸውን ጠቅሰዋል። የክልሉ የፋይናንስ ኦዲት ቡድን በዞኑ በተለያዩ አካባቢዎች የሚገኙትን የተለያዩ የልማት ስራዎችን የፊስካልና የፋይናንሻል ደረጃቸውን ይገመግማል ተብሎም ይጠበቃል። ኢትዮጵያ በቀጠናዊ ኃይል ውህደት ውስጥ ያላት ሚና እያደገ መምጣቱን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ተፋ ተናገሩ። ኢትዮጵያ በደቡብ አፍሪካ ኬፕ ታውን እየተካሄደ ከሚገኘው የአፍሪካ ኤነርጂ ጉባኤ ጎን ለጎን በዓለም ባንክና በአፍሪካ ልማት ባንክ በሚመራው የ300 ቀናት ተልዕኮ ስብሰባ ላይ ተሳትፋለች። በስብሰባው ዶክተር ሀብታሙ ተፋን ጨምሮ የተለያዩ ሀገራት ሚኒስትሮች፣ የልማት አጋሮችና የግሉ ዘርፍ ተወካዮች ተሳትፈዋል። መድረኩ በመላው አፍሪካ የኤሌክትሪክ አቅርቦትን ለማስፋፋት የሚደረገውን ጥረት ማፋጠን በሚቻልባቸውና ሌሎች ጉዳዮች ላይ ያተኮረ ነው። ዶክተር ሀብታሙ ተፋ በብሔራዊ የኤነርጂ ኮምፓክት ስር የኢትዮጵያን እድገትና ቅድሚያ የሚሰጣቸውን ጉዳዮች ለተሳታፊዎች አካፍለዋል። በዚህም መንግስት የኤሌክትሪክ አቅርቦትን ለማስፋፋት እያከናወነ የሚገኘውን ስራና ያለውን ቁርጠኝነት በተመለከተ ገለጻም አድርገዋል። ኢትዮጵያ ጠንካራ የታዳሽ ኤነርጂ መሰረቷን በሃይድሮኤሌክትሪክ ኃይል ላይ መገንባቷን ቀጥላለች ያሉት ሚኒስትሩ የኤነርጂ አማራጮቿን ለማስፋት እየሰራች መሆኑንም ጠቁመዋል። የኃይል ዘርፉን ለማሳደግ የፋይናንስ አቅምን ለማሻሻልና ለግሉ ዘርፍ ምቹ ሁኔታ ለመፍጠር ዘርፈ ብዙ ማሻሻያዎች እየተደረጉ ነው ብለዋል። ኢትዮጵያ በቀጠናዊ የኃይል ውህደት ውስጥ ያላት ሚና እያደገ መምጣቱን ጠቁመው በተለይም የኤሌክትሪክ ኃይልን ወደ ጎረቤት ሀገራት በመላክ ረገድ ተጨባጭ ውጤት ማስመዝገቧንም አብራርተዋል። ይህም ቀጠናዊ የኃይል ትብብርን ይበልጥ ለማጠናከር ከፍተኛ ሚና እንደሚጫወት ነው አጽንኦት የሰጡት። ዘገባው የፋና ሚዲያ ኮርፖሬሽን ነው። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና ሰባት ወጃችንን ነው። በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። በዞኑ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክሮ እንዲቀጥል የሕዝብ ተወካዮች ምክር ቤት አባላት አሳሰቡ። ዳኛቸው ሳሙኤል
በገዲኦ ዞን የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥል የህዝብ ተወካዮች ምክር ቤት አባላት አሳስበዋል። በዞኑ ህዝብን ወክለው ላለፉት 5 ዓመታት በኢትዮጵያ ፓርላማ ቆይታ ያደረጉት አካላትም በወቅታዊ የልማትና የመልካም አስተዳደር ስራዎች ዙሪያ መክረዋል። የምክር ቤቱ አባላት ስልጣንና ኃላፊነትም ለወከሉት ህዝብ የፍትህ፣ የዲሞክራሲ፣ የልማትና የመልካም አስተዳደር ጥያቄዎችን በተገቢው መንገድ መመለሱን የመከታተልና ግብረ መልስ መስጠት ያካትታል። በዚህም ዞኑ ላለፉት 5 ዓመታት የብልጽግና ፓርቲና የገዲኦ ዲሞክራሲያዊ ድርጅት ወክለው በህዝብ ተወካዮች ምክር ቤት የሚገኙ አካላትም በየጊዜው ወደ ህብረተሰቡ በመውረድና በማወያየት በየደረጃው የተነሱ ጉዳዮችን የሚፈታበትን አግባብ ለሚመለከታቸው አካላት ግብረ መልስ እየሰጠ መምጣቱን ገልጸዋል። ከብልጽግና ፓርቲ ዶክተር ኢንጂነር ስለሺ ኮሬ፣ ከገዲኦ ዲሞክራሲያዊ ድርጅት አቶ ብርሃኑ ጎበና የህዝብ ተወካዮች ምክር ቤት አባላት ሲሆኑ ላለፉት ጊዜያት ከፌደራል መንግስት ፓርላማ በሚቀመጥላቸው የስራና ተያያዥ የውይይት መርሃ ግብር መሰል ስራዎችን ሲያከናውኑ ቆይታቸውን ለገዲኦ ቴሌቪዥን አጋርተዋል። መግቢያ መድረክ ስናደርግ ወቅታዊ ሁኔታውን ባገናዘበ መልኩ 5ኛ ዓመት የ6ኛው ዙር እንደመሆኑ መጠን 5ኛው ዓመት ላይ የራሱ ባህሪና በአሁኑ ሰዓት ደግሞ የ7ኛው ዙር ምርጫ ጭምር ያለበት ሁኔታ ስለሆነ ሁኔታዎችን በዚህ ልክ ማየት የሚገባና ያለንበት የ7ኛው ዙር ምርጫ ዘመን እንደመሆኑ መጠን ምርጫው ሰላማዊ፣ ፍትሃዊና ተአማኒ እንዲሆን ሁሉም የህብረተሰብ ክፍል ተገቢውን ሁሉ እንዲያደርግና መምረጥም ደግሞ ኃላፊነት እንደሆነ ውስጣዊ ግዴታም እንደሆነ ጭምር እንዲያውቁ የምናደርግበት መወያያ መድረክ ነውና ይህ ነው ዋናው ዓላማው። እንደ ፓርቲ ምህዳሩን ተጠቅሞ ውጤታማ የመሆን ዝግጅት ነው እንደ ብልጽግና ፓርቲ ያለን። ግን እንደ ሀገር እየመራን እንዳለንበት ሁኔታ ምህዳሩ ሰፍቶ በትብብርና በፉክክር መካከል ያለው ጤናማነት እንዲጠበቅ ነው። በትዕግስት ያለውን ማኒፌስቶ ቅስቀሳውን በአግባቡ በመጠቀም አንድና አንድ ነገር ብቻ መጠበቅ ነው። ምን የህዝብ ይሁንታና ድምጽ። ለዚህ ሁሉም የራሱን ድርሻ መወጣት አለበት። የዛሬው በ5ኛው ዙር 9ኛ ስብሰባ ነው። በዚህ ስብሰባ ምንድነው የሚደረገው? በዚህ በ6 ወር ውስጥ ምን ተሰራ ምን አልተሰራም፣ የህዝብ ጥያቄ በክረምት የውክልና ስራ ወቅት ላይ ምን ነበረ፣ ህዝብ ያነሳቸው ምን ነገሮች ነበሩ፣ በመልካም አስተዳደር፣ በልማት፣ ፕሮጀክቶች አፈጻጸም 7ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ታማኒ ሆኖ እንዲጠናቀቅ የራሳችንን ጥረት እያደረግን ነው። ህዝብን እያስተማርን ነው። አባላትን እያስተማርን ነው። እኛ ምርጫው ሰላማዊ እንዲሆን ለህዝቡ ማስተማር አለብን። በሰላም እንዲጠናቀቅ ነው እኛ የምንፈልገው። ምንሰራውም በሰላም እንዲጠናቀቅ ነው። አያይዘውም ተወካዮቹ ከፊታችን ያለውን ምርጫ ሰላማዊ፣ ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ አባላትና ደጋፊዎች ምርጫ ቦርዱ ባስቀመጠው የአሰራር ስርዓት መሰረት ለምርጫው ስኬት አስፈላጊውን ሁሉ እንዲያደርጉ ጠይቀዋል። በየዓመቱ በህዝብ ተወካዮች ምክር ቤት የአባላት ስነ ምግባር ላይ በተቀመጠው በአመት 2 ጊዜ የመረጠውን ህዝብ ወደታች በመውረድ ያወያያል። በሁሉም በማህበራዊ፣ በኢኮኖሚ፣ በሰላም ጉዳዮች ላይ ከህዝቡ ጋር ተወያይቶ በየደረጃው ከህዝቡ የሚነሱ ጥያቄዎች እንዲፈቱ በየደረጃው ግብረ መልስ እየሰጠ ወደ ላይም ወደ ፌደራል መንግስት ወይንም ወደ አስፈጻሚ አካላት መሄድ የሚገቡ ጉዳዮችን ይዞ በመሄድ በየደረጃው እንዲፈቱ እየሰራን መተናል ማለት ነው። ሁሉም ዜጋ በዚህ ምርጫው ሰላማዊ፣ ፍትሃዊ፣ ተአማኒ ሆኖ እንዲጠናቀቅ ሁሉም የበኩሉን መወጣት አለበት። በዚህም አንዱ ነጥብ ይዘን ወርደን ለህዝቡ ምን ግንዛቤ የምንሰጥበት ሁሉም ተሳታፊ እንዲሆን የምናደርግበት በተለይ ለመምረጥ የደረሰ ዜጋ ሁሉም በዚህ አጋጣሚ መርጦ የሚበጀውን በመምረጥ የተረጋጋች የበለጸገች ሀገርን ለመፍጠር ሁሉም የበኩሉን መወጣት አለበት። መንግስት ብቻውን የሚሰራ አይደለም። ተፎካካሪ ፓርቲም የጋራ ሀገር ነው ያለነውና ተፎካካሪ ፓርቲዎችም የበኩሉን መወጣት መቻል አለበት። ሁሉም ምርጫው ተአማኒ፣ ሰላማዊ፣ ፍትሃዊ ሆኖ እንዲጠናቀቅ ሁላችንም የበኩላችንን መወጣት እንዳለብን ነው። የህዝብ ተወካዮች ምክር ቤት አባላቱ በቀጣይ ወደ ማህበረሰቡ ወርደው የተከናወኑ የልማትና የመልካም አስተዳደር ስራዎችን በመጎብኘት ውይይት እንደሚያደርጉ ይጠበቃል። የግብርና ልማት ስራዎች የህዝብን ተጠቃሚነት በሚያረጋግጥ መልኩ ተጠናክሮ እየተሰራ መሆኑን የገደብ ወረዳ አስተዳደር ገለጸም። ግብርና ለሀገር ኢኮኖሚ የጀርባ አጥንት በመሆኑ በቡና፣ በእንሰትና በአዝርዕት ሰብል ልማት ላይ በትኩረት እየተሰራ ነው ተብሏል። መብራቱ አበበ ተጨማሪ አለው።
በወረዳ የተጀመሩ የልማት ስራዎች የህዝብን ተጠቃሚነት በሚያረጋግጥ መልኩ ተጠናክረው ቀጥለዋል። የግብርና ምርትና ምርታማነትን ለማሳደግ በቴክኖሎጂ የታገዘ ስራ እንደሚሰራ ገልጸው በወረዳ የተጀመሩ የልማት ስራዎች የህዝብን ተጠቃሚነት ባረጋገጠ መልኩ መሰራት እንዳለበት ጠቁመዋል። መለወጥ እንችላለን ከሰራን። በሌላ ሰው የምንጠብቀው ነገር ከራሳችን ቤት ሁሉ ነገር ብዙ ነገር ማምረት ማገኘት እንችላለን። እኔ አሁን በቴክኖሎጂም መንግስትም የለውጡ መንግስት እንደሚለው የልማት ትሩፋቶች የሚባለው ነገሮች አለ። እኔ አሁን በትንሹ ወደ 5-4 ይደርሳል። የአንድ ቀን ጫጩት የሚባለው ነገር እንትን አለኝ። የስጋ ዶሮ አለኝ። እንደዛው የእንቁላል ዶሮ አለኝ። ማሳ ውስጥ ብትመጡ ማር አለኝ፣ ቀፎ አለኝ፣ እንደዛው ቡና አለኝ። በእንደዛ ነው በቃ የግብርና ምርትና ምርታማነትን ለማሳደግ አንደኛ ቴክኖሎጂን መጠቀም ነው። ቴክኖሎጂ ስንል በቡና ላይም ቴክኖሎጂ እንጠቀማለን። አንደኛ ቴክኖሎጂ የሚባለው በወቅቱ የቡናን ጉድጓድ ዝግጅት ማድረግ፣ ከማሳ መረጣ ጀምሮ እያንዳንዱን ስትራክቸር ማሳ ውስጥ መግባት ያለበትን በአግባቡ ስንጠቀም ዘሩን በአግባብ አዘጋጅተን ችግኙን በአግባብ መትከል ስንችል ስለሆነ እያንዳንዱ አርሶ አደር ወቅቱን ጠብቆ አንደኛ ጉድጓድ ዝግጅት አሁን በዚህ ወቅት እያዘጋጀ ነው ያለው። ቀጥሎ ደግሞ ጉድጓድ ብቻ ማዘጋጀቱ ጥሩ በቂ ስለማይሆን ኮምፖስት የግድ ለዛ ጉድጓድ ለተዘጋጀ ጉድጓድ የግድ ኮምፖስት ያስፈልጋል ማለት ነው። ይሄን ኮምፖስት በአግባብ አሁን በየማሳ አርሶ አደሩ እያዘጋጀ ነው። ይሄን አጠናክረን ነው እየድናለ ነው። የገደብ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከበደ ጌራ በበኩላቸው ዘርፉን ከማዘመን አንጻር እንደ ወረዳ የተጀመሩ ስራዎች አበረታች መሆናቸውን አንስተው ግብርና ለሀገር ኢኮኖሚ የጀርባ አጥንት እንደመሆኑ መጠን ትኩረት ተሰጥቶ እየተከናወነ መሆኑን ገልጸዋል። ከተፋሰስ ስራዎች ጎን ለጎን የቡና ልማት ስራዎች ላይ በልዩ አጽንኦት እየተሰራ መሆኑን ጠቁሞ ማህበረሰቡን በዚህ ልክ ትኩረት አድርጎ እየተንቀሳቀሰ ስለመሆኑ አስረድተዋል። እንደ ገደብ ወረዳ ግብርና ስራን ከማዘመን አንጻር ትልቁ አርሶ አደሮቻችን ከዚህ በፊትም ከፍተኛ ልምድ ያለው ከመሆኑ መነሻ ይበልጥ ደግሞ የግብርና ስራችን ደግሞ እንደ ሀገርም የኢኮኖሚ የጀርባ አጥንት ከመሆኑ አንጻር በርካታ ስራዎች እየተሰሩ ያለበት ሁኔታ አለ። በዚህ ሰዓት በተለይ ከተፋሰስ ስራ አንጻር አስተሳስረው የቡና ልማት ስራችን ደግሞ በሰፊው እየተሰራ ያለበትና ይበልጥ ደግሞ እንደ ገደብ ወረዳ ቡና በሰፊ እየተሰራ ያለበት አካባቢም ከመሆኑ መነሻ ማህበረሰባችን በዚህ ልክ ትኩረት አድርጎ እየሰራ ያለበት ነው። አሁን ባለንበት ቀጠና ኢቭን ጭምር በዚህ በተፋሰስ ስራ የተለያዩ በዚህ በ60 ጉድጓድ ሳንሱ በሚለው ልክ ዝግጅት የተደረገበትና ጊዜው ሲደርስ ደግሞ በዛው ልክ ቡና የመትከል ስራ የሚሰራበትና እንዲሁም የእንሰት ተክልንም በሰፊ እየተሰራ ያለበት እነዚህ ጥምር እርሻውን አንድ ላይ በማስተሳሰር ማህበረሰባችን ሰፊ ስራ እየሰራ ያለበትና የአካባቢውን ድርቀትም ከመጠበቅም አንጻር የተለያዩ የጥምር እርሻን እየሰራ ያለበትና ማህበረሰባችን ለዚህም ትልቅ ልምድ ያለው ማህበረሰብ ከመሆኑ አንጻር ሁሉም አካባቢ ላይ በዚህ ልክ እየተሰራ ያለበት። ግብርና ለሀገር ኢኮኖሚ የጀርባ አጥንት ነው። በቡና በእንሰት እንዲሁም በአዝርት ሰብል ልማት ስራ ላይ በትኩረት እየተሰራ መሆኑን ገልጸዋል። በአሁኑ አዝመራ ወቅት ላይ በተፋሰስ ልማት ስራ ላይ ሰፊ የህዝብ እንቅስቃሴ ተደርጎ እየተሰራ ይገኛል ብለዋል። በበጀት ዓመቱ ከ2 ሚሊዮን በላይ የቡና ችግኝ ለመትከል እቅድ መያዙን ገልጸው በአሁኑ ጊዜ የጉድጓድና የኮምፖስት ዝግጅት በተቀናጀ መልኩ እየተሰራ እንደሚገኝም አንስተዋል። ግብርና የጀርባ አጥንት ነው ለኢትዮጵያ ማህበረሰብም በተለይም ለገደኦም ለገደግ አካባቢም በጣም ትኩረት አድርገን ነው የምንሰራ። በተለይም በቡና ልማት፣ በእንሰት ልማት፣ በአዝርት ሰብል ላይም ትኩረት አድርገን ነው የምንሰራ። በያዝነው በአሁኑ ሲዝን ወይም በአሁኑ አዝመራ ወቅት ላይ በተፋሰስ ልማት ላይ ሰፊ የህዝብ እንቅስቃሴ ተደርጎ የተሰራ ያለበት አግባብ ነው አለ። ከ6402 በላይ ሄክታር በሚሆን ማሳ ላይ ከ64000 በላይ የሆኑት የሰው ኃይል በስፋት ወጥቶ የቡና ጉድጓድ ዝግጅት፣ የኮምፖስት ዝግጅት፣ የእንሰት ጉድጓድ ዝግጅት፣ የቡና ጉንደላዎች፣ ቡና ነቀላ ስራዎች፣ አነስተኛ ምንጭ ጠረጋ፣ የተለያዩ በተፋሰስ ልማቱ የሚሰሩትን ዳገታማ አካባቢ ላይ የእርከን ስራዎች የተለያዩ ስትራክቸርን እየሰራን ያለንበት አግባቦች አሉ። በተለይም ቡና ልማት ላይ በዘንድሮ አመት አምና ለምርት ቅነሳም ስላለ ሰፊ ስራ ተሰርቶ በኮምፖስት ዝግጅት ላይም ትኩረት አድርገን እየሰራን ያለንበት አግባቦች አሉ። በተመሳሳይ መልኩ ከ2 ሚሊዮን በላይ ችግኝ ሰፊ ቅስቀሳ አድርገን ነው ምንሰራ።
ይህንን ስናደርግ መትከል የማይችሉትን አርሶ አደር ጭምር እንዲተክሉ ነው የምናደርገው። ይህንን ከባለ ሀብትም አብያተ ቤተክርስቲያንም ድጋፍ ያደርጋሉ። እንሰት ያላቸው ሞዴል አርሶ አደሮችም ጭምር የእንሰት ችግኝ የሌለው እየደገመ እንደ መንግስትም ባሉን ፕሮጀክትም ጭምር እየገዛን የእንሰት ችግኞችን ለአርሶ አደሩ እያቀረብን ሁሉም ሰው በምግብ ራሱን እንዲችል ሰፊ ስራዎች የተሰራ ያለበት አግባቦች አሉ። የረመዳን ወር ጾምን ምክንያት በማድረግ ከ500 በላይ ለሚሆኑ ዜጎች ድጋፍ ማድረጉን ሀላል የበጎ አድራጎት ማህበር ገለጸ። ህዝበ ሙስሊሙ በዚህ በረመዳን ጾም ወቅት ለተቸገሩ ወገኖች አስፈላጊውን ድጋፍ በማድረግ የበኩሉን ሊወጣ እንደሚገባም ነው የተገለጸው። ይስሐቅ አበበ ተከታዩን አዘጋጅተዋል። በዲላ ከተማ የሚገኘው ሀላል በጎ አድራጎት ማህበር የረመዳን ጾም ወቅትን ምክንያት በማድረግ የተለያዩ ግብረ ሰናይ ድርጅቶችን በማስተባበር ከ500 በላይ ለሚሆኑ ድጋፍ ለሚሹ ወገኖች የተለያዩ ምግብ ነክ ቁሳቁሶችን ድጋፍ አድርገዋል። የተረዱ ወገኖችም ለተደረገላቸው ድጋፍ ላቅ ያለ ምስጋናቸውን አቅርበዋል። ዘይትም ሁሉ ነገር ተደርጎልናል። አላህ ከይር ዘከላ ሁሉም ይሰጡ ነው። ያው በየአመት አመት ይሰጡ ነው። ቅንጨሩ ዘይቱን ሁሉም ይሰጡ ነው። አላህ ይማን ጤና ይስጣቸው። እነሱ ሁላቸውም ያቆይልን። እንግዲህ ስራ ለመስራት መንቀሳቀስ አካል ስንኩሎች አይነ ባሲሮች አይደል በእግር ቢፋቅቁ ሰዎች አሉ አይደል እነሱ ነው ዋናው መተባበር የሚገባ ማለት ነው። ለነሱ ደግሞ ህብረተሰቡ አይደል ከንም ጭምር ማለት ነው። እኔ በማግኘቴ ከፍተኛ ደስታ ተሰምቶኛልና ሌሎችም እንደኛው ሌሎች ችግር ያለባቸው ሰዎች ስላሉ ለነሱም እንደዚህ አይነት ይገዛ ማድረግ የሚችሉ ሰዎች ይገዛ ቢያደርጉላቸው ደስ ይለናል። እኛ ግን ይሄን በማግኘታችን ደስተኞች ነን። በጎ አገልግሎት ተግባራት የአሰባሰብ ትርክት ምሳሌ ነው ያሉት የዲላ ከተማ ምክትል ከንቲባ አቶ ታሪኩ በየነ ህብረተሰቡ እርስ በእርስ የመረዳዳት ባህልን ማጎልበት እንዳለበት ገልጸዋል። ይሄ በጎ ተግባር ማዕድ ማጋራት ዛሬ ላይ ደግሞ ያለው አንድነትን ማጋራት ነው። ማዕድ ማጋራት ኢትዮጵያዊነትን፣ አብሮነትን፣ ባህልን ማጋራት ነው። ዛሬ ያጣነው የነጠላ ትርክት ሆኖብን ያለው ወይንም አሰባሳቢ የማይሆኑ አንዳንድ ጉዳዮች የምናቸው ሰው ለራሱ አንዳንድ ተቋማትም ለራሳቸው በየራሳቸው ፊናንስ ሲሄዱ እንዲህ የሚያሰባስብ አብሮነትን የሚፈጥር ኢትዮጵያዊነትን የሚገነባ በየሰፈሩ ሰዎች አንድ ላይ ሆነው አብሮ አድገው መልካምነትን ለተቸገረው መርዳትን ካለው ማካፈልን ባህል ይሄ ኢትዮጵያዊነት አሰባሳቢ ትርክት የሆነ ነው። በሃይማኖት ተቋማትን በምናይበት ጊዜ አንዱ ለተራበው ማብላት፣ ለተጠማው ማጠጣት፣ ለታረዘው ማልበስ ነው የሚለው በቁርአንም በመጽሐፍ ቅዱስም። ይሄ በጎ ተግባር በራስ ተነሳሽነት በወንድሞች ጥረት በሃይማኖቱ ህብረት የጀመረው እጅግ ተጠናክሮ እንዲቀጥል አደራ ለማለት እወዳለሁ። ሼህ መሐመድ ኢማን አብዲ የኑር መስጂድ የሃይማኖት አባት በዚህ ወቅት እንዳሉት የተቸገሩ ወገኖችን መርዳት የሃይማኖት አስተምሮት መሆኑን ጠቅሰው ህዝበ ሙስሊሙ በረመዳን ወር የተቸገሩ ወገኖችን በመደገፍ በጎ ስራዎችን ሊያጠናክር ይገባል ብለዋል። ረመዳን እንደሚታወቀው ቀን በመጾም ሌሊት በመስገድና ማዕድ በማጋራት የተራበውን በማብላት የተጠማውን በማጠጣት የታረዘውን ማልበስና ለችግርተኞች የመድረስ ማዕድ የምናጋራበት ዋና ወር ነው። የኢትዮጵያ ህዝብ ማሻአላ በፍቅር በሰላም በአንድነት ተባብሮ ተጋግዞ መኖር ያለበት ስለሆነ ለሌላውም ትምህርት ሰጪ ሆኖ ሌላውም በዚህ እንዲቀጥል ያንዳንዱ ባለሀብት በዙሪያ ያሉት የሃይማኖት ልዩነት ሳያደርግ የዘር ልዩነት ሳያደርግ የጾታ ልዩነት የጎሳ ልዩነት ሳያደርግ ለሁሉ ተደራሽ መሆን ያለበት ሰው መሆኑ ብቻ ነው። ሰው ሆኖ ማሻአላ ችግርተኛ ከሆነ እሱ በልቶ ጎረቤቱ ተርቦ ካደረ አላመነም ነው የሚለው መጽሐፋችን። የዚህ አይነቱ ስራ የፈጣሪን እዝነት እንድናገኝ አገራችን ወደ ተሻለ ቦታ እንድትመጣ የሚያግዝ ተግባር ነው እና መበረታታት ያለበት እያንዳንዱ ባለሀብት በግሉ የዚህ አይነት ነገር ጀምሮ ማድረግ አለበት። ረመዳን ውስጥ ብቻ ደግሞ ሳይሆን ከረመዳንም ውጪ ብዙ የተጎዱ ወንድሞቻችን አሉ። በክረምት ጊዜ ቤታቸው የሚያፈሱ ወገኖች አሉ። እነሱ ቤታቸውን በመጠገን አልባሳት የሚገግራቸው አሉ። ልጆቻቸውን ማስተማር አቅመ ደካማዎች ብዙዎች ስላሉብን ይሄንን ሁላችን ተምሳሌት አድርገን ተነሳሽነት አድርገን ብዙ ቀዳዳ ስላለብን
እንደ ሀገር የሚፈልግብን ግዴታ እንወጣ። ሀላል በጎ አድራጎት ማህበር ስራ አስኪያጅ አቶ ፈዲለድን መንሱር የረመዳን ወር ጾምን ምክንያት በማድረግ ከ1.4 ሚሊዮን ብር በላይ በሆነ ወጪ ከ500 በላይ ለሚጠጉ ወገኖች የዱቄትና ዘይት ድጋፍ መደረጉን አብራርተው ማህበሩ በከተማው በጎ አድራጎት ስራዎች ላይ በመሳተፍ በርካታ በጎ ተግባራትን እያከናወነ እንደሚገኝ አስረድተዋል። እንደ ማህበር ለተቸገሩ አቅመ ደካማ ወገኖቻችን እንደዚህ የአስቤዛ ድጋፎችን እናደርጋለን። በተለያየ ጊዜ የውሃ ቁፋሮችን፣ ትምህርት ቤት ብሎክ ግንባታዎችንና ብዙ ስራዎችን እንሰራለን። ትምህርት ላይም በደንብ እንሰራለን። 10 ኪሎ ዱቄት፣ 3 ሊትር ዘይት እንዲሁም 5 ኪሎ ሩዝ ነው እያከፋፈልን ያለነው። በአጠቃላይ ከ1.4 በላይ ይሆናል። የሃይማኖቱን መርህ ተከትሎ ለተቸገሩ ወገኖቻችን አሊያም ለጎረቤቱ የሚችለውን ነገር እያደረገ ጾሙን በመተጋገዝና አብሮ ማሳለፍ ይኖርበታል። ሀላል ቻሪቲውም ከዛ አንዱን ነገር እያደረገ ነው ማለት ነው። ይሄ የረመዳን ወር እንደሚታወቀው ከጾሙ ባሻገር በማህበረሰባችን በህዝባችን መካከል መፋቀርንና መተሳሰብን መረዳዳትን የሚያመጣ ወር ስለሆነ ሁሉም እንግዲህ ያው በየአካባቢ በያለው እሱ ጠግቦ አድሮ ጎረቤቱ ተርቦ ማደር የለበትምና የእምነታችን ማስተምሮት ይሄ ስለሆነ ሁሉም በየአካባቢው ድጋፋቸውን ማድረግ አለባቸው፣ መተሳሰብ አለባቸው፣ መደጋገፍ አለባቸው። ህግና የአሰራር ስርዓትን በመገንዘብና ህገ መንግስታዊ ተጠያቂነትን ለማረጋገጥ የምክር ቤቶች ክትትልና ቁጥጥር ባለው ጠቀሜታ ዙሪያ ስልጠና ተሰጥቷል። ዲላ ዩኒቨርሲቲ ከዲላ ከተማ አስተዳደር ምክር ቤት ጋር በመቀናጀት ባዘጋጁት የግንዛቤ ማስጨበጫ ስልጠና የተለያዩ አካላት ተሳትፈዋል። ይስሐቅ ሳሙኤል ያዘጋጀውን ዘገባ እንደሚከተለው ይቀርባል። ዲላ ዩኒቨርሲቲ ከዲላ ከተማ አስተዳደር ምክር ቤት ጋር በመቀናጀት ባዘጋጁት የግንዛቤ ማስጨበጫ ስልጠና የተለያዩ አካላት ተሳትፈዋል። በስልጠናው የተገኙ የዲላ ከተማ ምክር ቤትና ባለድርሻ አካላት ከዚህ ስልጠና በኋላ የተሰጣቸውን አድራ በአግባቡ ህዝቡን ተጠቃሚ ለማድረግ ኃላፊነት በመወጣት እንደሚጠበቅባቸው ተጠቁመዋል። ለዚህም የክትትልና ቁጥጥር አሰራር ስርዓት በተገቢው ተረድተው መስራት እንዲችሉ ስልጠናው እንደሚያግዝ ገልጸዋል። የስልጠናው ዋና ዓላማ የከተማው ምክር ቤት አባላት እንዲሁም ደግሞ በየደረጃው ያሉ የምክር ቤት አመራሮችና የከተማው አስፈጻሚ አካላት በሶስቱ የመንግስት አካላት ህገ መንግስታዊ ተጠያቂነትን በማረጋገጥ የዚህን ጠቀሜታ በተገቢው በመገንዘብ እንደገና የምክር ቤቶችን የክትትል ቁጥጥር ስርዓትን በተገቢው ግንዛቤ በመጨበጥ ኃላፊነታቸውን በተገቢው እንዲወጡ ይህንን ታሳቢ አድርጎ የተዘጋጀ የስልጠና መድረክ ነበር። የምክር ቤቱ አባላት ህዝብን የወከሉ እንደመሆናቸው ከህዝብ የሚነሱ የልማት ጥያቄን የመከታተልና የመቆጣጠር ስራ የሰሩ መሆናቸውን በመግለጽ በቀጣይ የሚሰራው ስራ የተሻለ ለማድረግ ስልጠናው ዝግጁ እንደሚያደርግ በማንሳት ከስልጠናው ጥሩ ግንዛቤ እንደሚያገኙ ተናግረዋል። እንግዲህ ከዚህ ስልጠና በኋላ እንደ ምክር ቤት አባላት የዲላ ከተማ ህዝብ ከ215,000 በላይ የሆነ ቁጥር ያለው የህዝብ ቁጥር ነው ያለው። ይሄንን ወክለው በዚህ በምክር ቤት ያለው አባል እያንዳንዱ ለህዝቡ ተጠቃሚነት በሚሆን መልኩ ኃላፊነቱን በብቃት መወጣት አለበት። እንዲሁም ደግሞ በየደረጃው ያሉ የምክር ቤት አመራር አካላት ደግሞ ተልዕኳቸውን በተገቢው በመወጣት የመልካም አስተዳደር ችግሮች እንዲቀረፉ የህዝብ ተጠቃሚነት እንዲጎለብት ሚናቸውን መጫወት አለባቸው። ለከተማው ልማትና እድገት እየተሰራ ላለው ልማት ድጋፍና ክትትል ማድረግ እንደሚያስፈልግ ያነሱት አስተያየት ሰጪዎቹ ኃላፊነታቸውን በአግባቡ እንደሚወጡ ምክር ቤቱ አስፈላጊውን ድጋፍ እንዲያደርግላቸው አሳስበዋል። የዲላ ከተማ ምክር ቤት ከዲላ ዩኒቨርሲቲ ጋር በመሆን ይበልጥ ግንዛቤን ለማዳበር የምክር ቤቶች ሚና በአስፈጻሚ አካል ክትትልና ቁጥጥር ምንድነው መምሰል አለበት፣ አላማውስ ምንድነው መሆን አለበት በሚል በጥሩ ሁኔታ ስልጠና ሰጥተው ከዚህ በፊት ከነበረን ግንዛቤ ይልቅ በተለይም ከህገ መንግስት አንጻር ጋር ታይዞ ህገ መንግስት እንግዲህ ከህጎች ሁሉ የበላይ ህግ ሲሆን ምክር ቤቶች ደግሞ የተቋቋሙበት በዚህ ሁኔታ ሲሆን አስፈጻሚውን በምን አግባብ ነው መከታተል አለበት፣ ክትትል ማድረግ አለበት በምን ሁኔታ ነው በሚለው ላይ ሰፊ የተነተነ ግንዛቤ የሰጠበትና እንደ አባልም ለቀጣይ ጥሩ
እንድንዘጋጅ እንደ ምክር ቤት አባል ያደረገ ስልጠና እንደነበረ ለመግለጽ ፈልጋለሁ። ከዚህ በፊት ነበሩ ነባር አመራሮች ነባር አባላትም አሉ። ከዛ በኋላም ደግሞ በአዲስ መልክ በአስተዳደር ዘርፍም የመጡ በርካታ አመራሮች ስላሉ ይሄን በተመለከተ እንግዲህ ይሄንን የህግ አውጪ ህግ አስፈጻሚና ህግ ተርጓሚ የሚለውን ርዕስ ይዘው ወደ ስልጠና በመምጣታቸው በጣም ጥሩ ግንዛቤ ይገኝበታል ብዬ አስባለሁ። የዲላ ከተማ ምክር ጉባኤ ወይዘሮ ፍትለወርቅ በቀለ በምክር ቤቶች የክትትልና ቁጥጥር አሰራር ስርዓት ህገ መንግስታዊ ተጠያቂነትን ለማረጋገጥ ባለው ጠቀሜታ ዙሪያ ለዲላ ምክር ቤት አባላት ስልጠና በመስጠቱን በመግለጽ ይህንን በተገቢው መንገድ በመረዳት ኃላፊነታቸውን መወጣት እንዲችሉ ታልሞ የተዘጋጀ ስልጠና መሆኑን ተናግረዋል። አስፈጻሚው አካላትም ደግሞ የክትትልና ቁጥጥር አላማውን ጠቀሜታውን በተገቢው በመረዳት ስራዎቻቸውን በአግባቡ እንዲሰሩና የወከላቸው ህዝቦች የወጡ ህጎችን በተገቢው በመተግበር ለከተማው ለውጥ መስራት ይችላሉ የሚል እምነት ይኖረናል። በየጊዜው መሰል ስልጠና ንቃተ ህሊና ለማሳደግ ወሳኝ መሆኑን የገለጹት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ ስልጠናው ተጨማሪ አቅም እንዲፈጥሩ ለማስቻል የዲላ ዩኒቨርሲቲ ከከተማው ምክር ቤት ጋር በመቀናጀት መስጠታቸውን አመስግነዋል። መሰልጠን፣ ነገሮችን ማወቅ፣ መረዳትና ንቃተ ህሊናውን በየጊዜ ደግሞ ማሳደግ በጣም ወሳኝ የሆነ ጉዳይ ነው። ስለዚህ የዲላ ዩኒቨርሲቲ በተለይም ደግሞ ምክር ቤቱ እየሰራ ያለ ነገር ግን በስልጠና ማብቃትና ተጨማሪ አቅም እንዲፈጠር ሳይንሳዊ የሆኑና በተግባር ደግሞ የተደገፉትን እውቀቶችን እና በህግም የተደገፉትን እውቀቶችን ለመስጠት ከምክር ቤት ጋር ከዲላ ከተማ አስተዳደር ጋር በመቀናጀት ዛሬ ስልጠና ለመስጠት በዚህ ቦታ ላይ ፍቃደኛ ሆኖ በተወካዩ አማካይነት በመምህር ፈጠንና እንዲሁም ደግሞ የባልደረቦቹ ጋር በመሆን በመገኘቱና ድጋፍ ለመስጠት ከኛ ጋር ስለሆነ አንድ ጊዜ እንድታመሰግኑልኝ በአክብሮት ጠይቃለሁ። ስለሆነም የሚሰጠው ስልጠና የህገ መንግስታዊ ተጠያቂነትን ማረጋገጥ ለህዝብ የገባነውን ቃል ከመፈጸም ጋር በተገናኘ ያለን ኃላፊነትን የማረጋገጥ ላይ ትልቅ ተጨማሪ አቅም ይፈጥራል። የዲሞክራሲ ተቋማት ሪፎርም የኢትዮጵያ ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በማጎልበት ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑን የፍትህ ሚኒስትር ሀና አርአያ ስላሴ ተናገሩ። ሰኒያ መሐመድ ተከታዩን አጠናክራለች። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛውን ጠቅላላ ምርጫ ለማከናወን እየሰራ እንደሚገኝ በቅርቡ ይፋ አድርጓል። በዚህም በቦርዱ እውቅና አግኝተው የተመዘገቡ የፖለቲካ ፓርቲዎች በምርጫው ለመፎካከር የምርጫ ምልክትና ርዕዮተ ዓለማቸውን እያስተዋወቁ ይገኛሉ። የፍትህ ሚኒስቴር ሀና አርአያ ስላሴ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ምርጫ ቦርድ ስኬታማ የሪፎርም እርምጃ ከተከናወነባቸው የዲሞክራሲ ተቋማት መካከል አንዱ ነው። በምርጫ ቦርድ የተከናወነው መሰረታዊ የለውጥ እርምጃ በገለልተኝነት ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ እንዲሆን ምቹ ምህዳር በመፍጠር ለዲሞክራሲ ስርዓት ቁልፍ ሚና እንዲወጣ ማድረጉንም ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የተደረጉ የህግ ማሻሻያዎችና የኃላፊዎች የሹመት ገለልተኝነትም በተፎካካሪ የፖለቲካ ፓርቲዎች መካከል ጤናማ የፉክክር ምህዳር በመፍጠር ወሳኝ ለውጥ ማምጣቱን ተናግረዋል። ይህም በኢትዮጵያ ስድስተኛው ጠቅላላ ምርጫ ላይ ጤናማ የፖለቲካ ፉክክርና የምርጫ አስተዳደር አቅም በመፍጠር በመርህ ላይ የተመሰረተ ተቋምና ስርዓት መገንባት ማስቻሉን በማሳያነት አንስተዋል። በዚህም በስድስተኛው ጠቅላላ ምርጫ የተገኙ ልምድና ተሞክሮዎችን በመቀመር ግንቦት 24 ቀን 2018 ዓ.ም ለሚከናወነው ሰባተኛው ጠቅላላ ምርጫ ለመድገም ዝግጅት እየተደረገ መሆኑን ገልጸዋል። በመንግስት በኩልም የምርጫ ሂደቱን ነጻ፣ ፍትሃዊና ገለልተኝነት ለማረጋገጥ ለምርጫ ቦርድ ለተፎካካሪ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ተገቢው ድጋፍ እየተደረገ እንደሚገኝም ተናግረዋል። ለሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊነት በሂደቱ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ባለድርሻ አካላት በከፍተኛ ኃላፊነት ሊሰሩ እንደሚገባ አስገንዝበዋል። የዘንድሮ ጠቅላላ ምርጫ በኢትዮጵያ የተሻለ የዲሞክራሲ ባህል መገንባት የሚያስችል ምህዳር ለመፍጠር ከፍተኛ ፋይዳ እንደሚኖረው አስረድተዋል። በምርጫው ለህዝብና ሀገር የሚጠቅም ተሳትፎ ማድረግ እንደሚ
እንደሚገባ ጠቁመው በሰባተኛው ጠቅላላ ምርጫ ሁሉም ዜጋ በኃላፊነት መንፈስ መሳተፍ ከቻለ ለኢትዮጵያ የዲሞክራሲ ስርዓት ግንባታ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። የፍትህ ሚኒስቴርና ተጠሪ ተቋማትም ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ገለልተኝነት አስፈላጊውን ዝግጅት መደረጉን ተናግረዋል። በዚህም ከምርጫና ከወንጀል ህጉ በተጻራሪነት ሊፈጸሙ የሚችሉ ህገወጥ ተግባራት ላይ አፋጣኝ ምላሽ መስጠት የሚያስችል የፌዴራልና የክልል ባለድርሻ ተቋማት ምክክር በማድረግ ዝግጅት መደረጉን አስታውቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች የዜና 7 ወጃችን አሁንም እንደቀጠለ ነው። ከውጭ በትንታኔ ወደ ተመለከተነው ጉዳይ እናመራለን። የአሜሪካና እስራኤል መራሹ ጦርነት የጦር ካምፖችን ብቻ እየመረጠና የኢኮኖሚ አውታሮችን እያጋየና እያደባየ ይገኛል ተብሏል። ይህ ሁኔታ አጠራጣሪና የፖለቲካ ቁማር ሊኖረው ይችላል የሚሉ ተንታኞችም የተበራከቱ ይገኛሉ። አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷም ገደብ የሌለው መሆኑንም ነው የተጠቆመው። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። የጥንቷ ፋርስ ከ1935 ዓ.ም ጀምሮ ስሟን ቀይራ ኢራን በመባል እየተጠራች ያለችው የአያቶላዎቹ ሀገር 11 ለ1 የሚለውን የጦርነት ስልት እየተጠቀመች ዓለምን ድንጋጤ ውስጥ ከታለች። የአሜሪካ እስራኤል መራሹ ጦርነት የጦር ካምፖችን ብቻ እየመረጠና የኢኮኖሚ አውታሮችን እያጋየና እያደባየ ይገኛል። ይህ ሁኔታ አጠራጣሪና የፖለቲካው ቁማር ሊኖረው ይችላል የሚሉ ተንታኞች እየተበራከቱ ይገኛል። የአሜሪካና የኢራን የባህር ኃይል ውጊያ የደረሰው ጉዳት እና የኢራን አቅም እየተፈተሸ እንደሚገኝም የተለያዩ ተንታኞች እየተናገሩ ነው። በቅርቡ በአሜሪካ የባህር ኃይል በኢራን መካከል በተከሰተው ወታደራዊ ግጭት ዙሪያ የወጡ ይፋዊ ሪፖርቶች ተከታዩን ይመስላሉ። ፕሬዚዳንት ዶናልድ ትራምፕ እና የፔንታጎን ባለስልጣናት የሰጡት ዝርዝር መረጃ የኢራን የባህር ኃይል ከፍተኛ ኪሳራ እንደደረሰበት እያመለከቱ ይገኛል። 17 የኢራን ጦር መርከቦች መመታታቸው ተረጋግጧል። የኢራን ግዙፉ ተንቀሳቃሽ ወታደራዊ ቤዝ ተመቶ አገልግሎቱ 100% አቋርጧል። አዲሱ የድሮን ተሸካሚ መርከብ ወደ ባህር ግርጌ መስጠሙም ተረጋግጧል። ሰርጓጅ የጦር መርከብና 2 ፍሪጌቶች መውደማቸውም እንደዚሁ የተነገረ ነው። በባንዳር አባስ የሚገኘው የኢራን ባህር ኃይል ዋና ማዘዣ በከፍተኛ ድብደባ መውደሙ ምንም እንኳን ትልልቅ መርከቦቿ ቢመቱም ኢራን አሁንም ቢሆን አቅም እንዳላት እየተነገረ ነው። ከ300 በላይ የፍጥነት ጀልባዎች በሚሳኤል የታጠቁና ለሽምቅ ውጊያዎች የተመቻቹ ትንንሽ ጀልባዎች እንዳላት ሲነገር ከመሬት ተነስተው መርከብ የሚመቱ ሚሳኤሎችም አሁንም ስጋት እንደሆኑ እንደቀጠሉ ናቸው። በሆርሙዝ የባህር ሰርጥ ውስጥ ተደብቀው ሊንቀሳቀሱ የሚችሉ ትንንሽ ሰርጓጅ መርከቦች በአጠቃላይ ጥቃቱ የኢራንን የባህር ላይ የበላይነት በእጅጉ የቀነሰው ቢሆንም ሀገሪቱ አሁንም ባላት ትንንሽ ጀልባዎች እና የሚሳኤል አቅም መከላከል እንደምትችልም እየተገመተ ይገኛል። እስካሁን ባለው መረጃ በአሜሪካ በኩል የሰጠመ የጦር መርከብ የለም። ነገር ግን ጥቂት መርከቦች ላይ ቀላል ጉዳት መድረሱም ተዘግቧል። ይህ ግጭት በሆርሙዝ የባህር ሰርጥ አቅራቢያ በመሆኑ በዓለም አቀፍ ገበያ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማሳየቱም ተነግሯል። እንደ ሩሲያና ቻይና ያሉ ሀገራት ሁኔታው አሳሳቢ መሆኑን ገልጸው ሁለቱ ወገኖች እንዲረጋጉ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት አስቸኳይ ስብሰባም መጥራቱ ተነግሯል። በአካባቢው የሚገኙ የአሜሪካ ወታደራዊ ካምፖች ከኢራን ሊሰነዘር የሚችለውን የሚሳኤል ጥቃት ለመከላከል በከፍተኛ ጥንቃቄ ላይ ይገኛሉ። ኢራን በመካከለኛው ምስራቅ እምብርት ላይ የምትገኝ ከዓለም ጥንታዊ ስልጣኔዎች አንዷ ሀገር ናት። እንደ አቺሜንዳ እና ሳሲኒያ ካሉ ታላላቅ የፋርስ ኢምፓየሮች ጀምሮ የረጅም ጊዜ ታሪክ እንዳላት ይታወቃል። ይህም በኪነ ጥበብ፣ ስነ ህንፃና በስነ ጽሁፍ የበለጸገ የባህል ማዕከልም አድርጓታል። በምዕራብ በቱርክና በኢራቅ በምስራቅ አፍጋኒስታንና ፓኪስታን የሚዋሰኑት ኢራን በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ ላይ የባህር ዳርቻዎች ስላሏት ስልታዊ የሆነ ቦታ እንድትይዝም አድርጓታል። ኢኮኖሚዋ በዋናነት በዘይትና በጋዝ ላይ የተመሰረተ ሲሆን ከኢንዱስትሪና ከግብርና በተጨማሪም ምንም እንኳን ዓለም አቀፍ ማዕቀቦች በእድገቷ ላይ ተጽዕኖ ቢኖራቸውም በተለያየ ሁኔታ በመንቀሳቀስ ላይ ትገኛለች። ኢራን በመካከለኛው ምስራቅ በፖለቲካዊና በኢኮኖሚያዊ ተጽዕኖ ፈጣሪ ክልላዊ ኃይል ነች። የምድራችን 1/5 ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። የአሜሪካ የኤነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈም
ተገምቷል። ይህ በዓመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። በባህሩ ሰርጥ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋልም ተብሏል። የአሜሪካና የእስራኤል ጥቃትም ሆነ ኢራን በባህረ ሰላጤው ሀገራት ውስጥ በሚገኙ የዋሽንግተን ወታደራዊ ይዞታዎችና ሌሎች ኢላማዎች ላይ እየወሰደች ያለችው የአጸፋ ጥቃትና የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለምን በተለይም የአፍሪካን ሕልውና አደጋ ላይ የጣለውን እንደዚሁም አሳሳቢ የሆነው ጦርነት አሁንም እንደቀጠለ ነው። የሆርሙዝ ሰርጥ ጠባብ ናት። ከ55 እስከ 95 ኪሎ ሜትር ስፋትም እንዳላት በግምት ተቀምጧል። ቀጭን ናት። ረጅም 167 ኪሎ ሜትር ትረዝማለች። ዓለም ከሚያነደው ነዳጅ ዘይት 20 በመቶ ከፈሳሽ ጋዙ 1/3ኛው ይንቆረቆርባታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ ሀገራቸው መካከለኛ ደረጃ ያላቸው ጥይቶችና የጦር መሳሪያዎች በከፍተኛ ሁኔታ እንዳሏትም ገልጿል። ፕሬዝዳንቱ አክለውም አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷም ገደብ የሌለው መሆኑን ጠቁመዋል። አሜሪካ ተዘጋጅታለች፣ በትልቅ ድልም ለማሸነፍ ዝግጁ ናት ሲሉ በዋሽንግተን ዲሲ እኩለ ሌሊት አካባቢ ባስተላለፉት መልእክት በድፍረት ተናግረዋል። በየመን የሚንቀሳቀሰው የአንሳሩላህ ሀውቲ ንቅናቄ ሳውዲ አረቢያ በኢራን ላይ በሚሰነዝረው ማንኛውም ወታደራዊ ጥቃት ተባባሪ ከሆነች ከፍተኛ ዋጋ እንደምትከፍልም አስጠንቅቋል። ቡድኑ ባወጣው መግለጫ ሳውዲ አረቢያ በኢራን ላይ ጣልቃ ከገባች ቀጥተኛ ጦርነት እንደሚከፍትና ዓለም አቀፍ የንግድ መስመር የሆነውን የባብ ኤል መንደብ ወሽመጥን እንደሚዘጋም አስታውቋል። ባብ ኤል መንደብ የባህር ወሽመጥ ቀይ ባህርን ከኤደን ባህር ሰላጤ ጋር የሚያገናኝ እጅግ ወሳኝ የንግድ መስመር ነው። ሀውቲ ይህንን መስመር ለመዝገት መነሳቱ በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ በዚህ መስመር በኩል ወደ አውሮፓና አሜሪካ ስለሚጓጓዝ ትልቅ ስጋትን እንደፈጠረም እየተነገረ ነው። የአንሳሩላህ ማስጠንቀቂያ በመካከለኛው ምስራቅ ያለውን የጦርነት ስጋት ወደ አደገኛ ደረጃ አሸጋግሮታል። ሳውዲ አረቢያ ለአሜሪካና ለእስራኤል የምታደርገው ማንኛውንም አይነት ድጋፍ በቀጥታ ከየመን ለሚሰነዘር ጥቃት በር እንደሚከፍት የታመነ ሲሆን ይህም የቀጠናውን ሰላም ይበልጥ አሳሳቢ አድርጎታል ሲሉ ቢቢሲ፣ ሲኤንኤን፣ አልጀዚራ እና የተለያዩ ማህበራዊ ድረገጾች እየዘገቡ ነው። ተመልካቾቻችን የዜና 7 ውጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸው። በዞኑ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥል የሕዝብ ተወካዮች ምክር ቤት አባላት አሳሰቡ። የረመዳን ወር ጾምን ምክንያት በማድረግ ከ500 በላይ ለሚሆኑ ዜጎች ድጋፍ ማድረጉን ሐላል በጎ አድራጎት ማህበር ገለጸ። እነዚህና ሌሎች በዜና 7 የተመለከትናቸው አበይት ጉዳዮች ነበሩ። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። ከግዶ ቴሌቪዥን በሁለቱም ቋንቋ ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ